Addis. Hello, Addis. Hello, Addis. Hello, Addis. Hello, Addis. Welcome to Addis. Hello, Addis. Look at the monument. Beautiful view. Hello, Addis. 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 Here you go. 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 እንዴት ናችሁ? እንዴት አደራችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ እንግዲህ ሚዲያው ድሮን ገብተዋል። ሰዓት ጠብቀው ዛሬ በጊዜ ነው የገባሁት። ቅድም መብራት ይጠፋል እያልኩኝ ሳይጠፋብኝ ፕሮግራሜን ጨረስኩኝ። ቆንጆ ፕሮግራም ነበር የሰራ ነው። አሁን ደግሞ ያው እንግዲህ ትንሽም ቢሆን አትሊስት የሆነች ነገር ተንፈስን ብለን የመጣ ነው። ግን አሁን ጥያቄም ጭምር ነው ያለው። ጥያቄውን በጋራ ነው የምንመልሰው። ለኔ የቀረበ ሳይሆን ለመላው የኢትዮጵያ ሕዝብ የቀረበ ጥያቄ ነው። እስቲ እንነጋገርበትና ውሳኔውን ምንድነው? እንግዲህ ማአት ኤርትራውያኖች እየደወሉልኝ አንዳንዱ ያው ልመና ነው የተያዙት። ልመናው ደግሞ ከአንገት በላይ ነው ወይስ ደግሞ ከውስጥ ነው የሚለው ነገር አላውቀውም፣ አይገባኝም። እኔ ሀገር ተነካች ነው እንጂ በግል ከማንም ጋር ችግር የለብኝም። ከማንም ጋር የኔ ሳይሆን እኔ እዚህ ጋር ስወጣ የ130 ሚሊዮን ህዝብ ድምጽ ይዤ ነው የምወጣው። 130 ሚሊዮን ህዝብ የሚናገረው ነው የማወጣው። መንግስት የሚወስነው ነው የምናገረው። በግሌ ከኔ የማወጣው ነገር የለም። ስሜቱ ሊኖረኝ ይችላል እንደ ሀገር፣ ግን እንደናንተ በምትሉት አካሄድ እንዳልሆነ ቀድሜ ልንገራችሁ ፈልጌ ነው። አንዳንድ ትልቅ ኤርትራዊ እናቶች ማቃቸው ድሮም ታውቃላችሁ ሻቢያ ሳይሆን እኔ ኤርትራና ኢትዮጵያን ወንድም ሲወርጣም ሲወርድም ክብር ለኢትዮጵያ ኤርትራ ህዝቦቻችን እያልኩ ነው የምወጣው። ራሱ እንደ ህዝብ ችግር የለብኝም ከህዝብ ጋር። ከሻቢያና ከህወሓት ጋር ግን መቼም ቢሆን አልፋታም። ከድሮም ጀምሮ የታገልኩበት ትግል ስለሆነ አልፋታቸውም እና በዛ ምክንያት ነው። እና ሻቢያ አሁንም አገር ለቆ ይውጣ ብያለሁ። ኤርትራዊ አይደለም ያልኩት እኔ። ኤርትራዊ ስንት እናቶች አሉ፣ ኤርትራን የማያውቁ እናቶች አሉ። ጭራሽ ሄደው የማያውቁ ትግርኛ ማናገር የማይችሉ ኤርትራውያኖች አሉ ኢትዮጵያ ውስጥ የተቀመጡ። ግን እኔ ይህንን መመሪያ መንግስትም ያወጣው እኔም ያስተጋባሁት ማህበረሰቡ የሚናገረው ሻቢያ ነው ያለው። ሻቢያ ለቃችሁ ውጡ ነው ያለው። እንግዲህ ሻቢያና ኤርትራን ማን የሚለየው? እናንተ ተለያዩ፣ እዛ እናንተ ተነጋገሩ። ለራሳችሁ ሰላም ስትሉ፣ ለራሳችሁ ህይወት ስትሉ ራሳችሁ ተነጋገሩ። ንጹህ ኤርትራውያኖች ሻቢያዎችን አትወክሉም በሏቸው። እንኑርበት። ከ1.3 ሚሊዮን በላይ ኤርትራውያኖች በኢትዮጵያ ላይ ይኖራሉ። 1.3 በትንሹ እስከ 2 ሚሊዮን ሊደርስ ይችላል ያለው ዳታውን ነው የምነግራችሁ። በ1.3 ሚሊዮን ኤርትራውያኖች ላይ ነው እየፈረዱ ያሉት። ጥቂት ሻቢያዎች ጥቂት ምትላውናሉ። እኔ ስለማላምናቸው ነው። ያው ስትፋቁላችሁ ሻቢያ ናችሁ የሚል ግምት ሁሉ አለኝ አሁን ሳስበው። ይሄን የምለው ለምንድን ነው? ከምትናገሩኝ አኳያ ነው። እዚህ ስልኬ ላይ የሚልኩትን መልእክት ብታዳምጡ፣ የሚሉትን ብትሰሙ፣ የሚይዙትን ዛቻ ብታውቁ፣ ስለ ሀገር እኔን ተውት። እኔ በግሌ ችየዋለሁ፣ ስድቡንም ችየዋለሁ፣ እኔ ዛቻውንም ችየዋለሁ፣ ፉከራውንም ቀርቶንም ችየዋለሁ። ችግር የለብኝም በግሌ። ምክንያቱም እኔ ነው የት ነው ያላችሁት ነው የምለው። እነሱ ብዙ ነገር ሲናገሩ የት ነው ያላችሁት፣ የት ልምጣላችሁ ነው የምለው። ምክንያቱም እንደማስተናግዳቸው አውቃለሁ። ጥሩ ወታደር እችላለሁ። በደንብ አድርጌ ዋጋ አስከፍላቸዋለሁ። ያውቁኛል ደግሞ እነሱ። እኔ በግሌ ችግር እንደ ሀገር ግን ሀገር ላይ የሚተፉትን መርዝ ብትሰሙ ኢትዮጵያውያኖች ትጨክናላችሁ። መርዝ ነው ካፋቸው የሚወጣው። የሚናገሩት ንግግር በሙሉ የሚልኩት መልእክት ራሱ ያማቸዋል። ኢትዮጵያን አቃጥላን ስንወጣ ታያለህ ይለዋል። ኢትዮጵያ የምትባል ሀገር አትኖርም ይለዋል። ከነዘርህ እናቃጥልሃለን ይለዋል። ሻቢያን አታቆም፣ ደርግን ረግጠን አቃጥለን ይወጣንን ይለዋል። መርዝ ነው ካፋቸው የሚተፋው። ቤተ መንግስቱን እናነደዋለን ይለዋል። ይወጣና
ኢትዮጵያን የምናስተዳድራት ኤርትራ ሆነን እንጂ 4 ኪሎ ያለ ቤተ መንግስት አይደለም ይለዋል። ካፋቸው የሚወጣው መርዝ ብቻ ነው። ኤርትራ መንግስት ተዘጋጅቷል ኢትዮጵያን ሊያጠፋ ይላል። ይሄ ጀስት በሚዲያ እኛ የማናስተላልፈው ህዝብ ቂም ውስጥ ይገባል ብለን የደበቅናቸው ሚስጥሮች ነው። ያ ስሜት ውስጣችን አለ። እውነት ይችላሉ እነዚህ ሰዎች ነው። ስለዚህ እየነገሩን እንደሚያጠፉን እንደሚገሉን እየነገሩን ለምን ይቀመጣሉ? ጠላትን ይዘ እየነገረ እንደሚገል እየነገረ ለምን ታስቀምጠዋል? ታስወጣዋለህ። የሽሮ ድንፋታ በሚለው ትሄዳለች። ችግር የለብኝም። እሱ እንደማያደርጉትም አውቃለሁ። ቢያደርጉ ኖሮ እስከዛሬ ያደርጉ ነበር። እስከዛሬ ግብፅና ኤርትራ ከሰራው ኢትዮጵያ ላይ ከሰሩት ግፍ በላይ መቼም አይሰሩ። ማድረግ የሚገባቸውን ሁሉ አድርገዋል። ማድረግ የሚገባቸው ኢትዮጵያን ለማጥፋት መሄድ የሚገባቸውን ጥግ መንገድ ሁሉ ተጉዘዋል። ምንም የሚያወጥ እስከዛሬ ካደረጉት በላይ አሁን ማለት ሻዕቢያ ማለት መርዙን የተፋ እባብ ማለት ነው። ገመድ ናቸው። ምንም ጉልበት አቅም የላቸው። አፋቸው ግን መርዝ ነው። አፋቸው ባለጌ ነው። ለዛ ላፋቸው ደግሞ የሚለገባቸውን ነገር ነግራቸዋል። ቆዳቸውን ስትገልጧቸው ስትገለብጧቸው እንደዛ ናቸው ሁሉ። ትላንትና አለኝ ታርገን ሰፖርት ያደረግናቸው እነ ብርጌድና አህመዱም ራሳቸው ዛሬ ተገልብጠዋል የሚል ወሬ ሰማሁ። እኔ ጎቲቪ ስቱዲዮ ድረስ ነው ገብቼ ነው ወፉን የጋበዝኳቸው። አይታችኋል። ለኤርትራ ነፃነት እንታገላለን። በዚህ አንድ በጃጀ ሽማግሌ የኤርትራ ህዝብ በደል የለበትም፣ ከጎረቤቱ ጋር መባላት የለበትም፣ አገሪቷ ወድቃ አትቀርም ብለን ብርጌድና አህመዱሞችን ጎቲቪ ጋብዤ እኔ በግሌ ነው ወፉ ያዋሉ። በጣም ሞራል ሰጥቻቸው ለነፃነታችሁ ታገሉ ብዬ ጉልበት እነሱ ራሳቸውን ተገልብጠው ምንድን ያሉት በአሰብ ጉዳይ ከመጣችሁ ግን ደም እንፋሰሳለን ብለዋል አሉ ነው የሰማሁት። አልሰማሁኝም፣ አላጣራሁኝም። ስለዚህ እኔ አሁንም የተናገርኩት ኤርትራውያንና ሻዕቢያን ለይቼ ነው የተናገርኩት። አንዳንድ ኮመንቶችም አንዱ እንደውም ቲክቶክ ላይ የተወሰነችን ፓርት ቆርጧት ስንት ሚሊዮን ህዝብ አይቶታል። በአጭር ጊዜ ጠዋት የሰራሁትን ቪዲዮ በብዙ ሚሊዮን ህዝብ ጋር ደርሷል። ኮመንቶቹን ለማየት ገረፍ ለማድረግ ሞክሬ ነበር። ህዝብ ላይ እንዴት ማስ ላይ ትወስናለህ? እንዴት ህዝብ ላይ ትፈርዳለህ? እንደዚህ እንዴ! ሻዕቢያና ህዝብን ለዩ፣ ተለያዩ። እናንተ ራሳችሁ ውሳኔውን መንግስት ለመወሰን ያውቀዋል። አገር መዳን ስላለባት ነው። መሰሪዎች ናችሁ ሻዕቢያ የምትባሉ፣ ሴረኞች ናችሁ ሻዕቢያ የምትባሉ። መገረፍ አለባችሁ፣ መውጣት አለባችሁ። ንብረታችሁ ለኢትዮጵያውያኖች መወረስ አለበት። አቋም እኮ ነው ይሄ። ማለት ኤርትራዊ ንጹህ ኤርትራዊን አይመለከትም። ይሄ ማለት ሻዕቢያዎችን ሻዕቢያ ብቻ አይደለም፣ ህወሓትም ነው። ህወሓት ሆኖ ንብረት ይዞ አዲስ አበባ ላይ መቀመጥ አይችልም። ህወሓት ሆኖ ንብረት ይሄው እኮ የነ ምግቤ ሀብቴ ቱርሶ ለምንድን ነው አትችልም? ህወሓት ሆነ አማራ ክልል ላይ ንብረት ማፍራት አትችልም። ህወሓት ሆነ ኦሮሚያም፣ አፋርም፣ ሶማሌም የትም ቦታ ኦሮሚያም ሀብት ምሩራት ቅም ትወጣለህ። ሂድ እዛ አስመራ ተቀላቀል። ይሄ ነው። ጠላትህን እንዴት አዘህ ትቀምጣለህ? ይሄ ነው የተባለው። ይሄ ለምን እንዳንጫጫችሁ አልገባኝም። ኢትዮጵያ እድገቱ አስፈርቷችኋል። አዎ ይገባኛል እንዳስፈራቻችሁ። እያደግን የመጣ ነው ከዕለት ወደ ዕለት በየቀኑ አይተኛማ፣ ይሰራላ፣ ይመረታላ። እኛ አሁን እንኳን አይታችኋል የምርጫው ሂደት ሲካሄድ ለምርጫ እንኳን የሰላም ምልክታችን ስንዴ አድርገን ወጣን። ለምን? ጥጋብ፣ ፕሮስፐሪቲ፣ ብልጽግና፣ ፖቨርቲ ሪዳክሽን ይዘናቸው የወጣናቸው መፈክሮች ይህንን ነው። እናንተስ ክላሽ፣ ጥይት፣ ጦርነት፣ ታንክ። ይሄ ነው። ለዚህ ነው ኤርትራ ወድቃ ከዓለም የመጨረሻውን ደረጃ የያዘች አገር ተብላ የተጠራችው። ለዚህ ነው አንድ መንግስት 1 ሚሊዮን የማይሞላ ህዝብ ማስተዳደር ያልቻለ መንግስት ምን ብትሉት በሰው ሀገር ብቻ ገብቶ ሰው ሀገር ጦርነት አውጆ ሰው ሀገር ብቻ አምሼ ሸኔን አደራጅቼ ፋኖ አደራጅቼ ምናምን አደራጅቼ አገር በጠብጣለሁ የሚል ስለ ሀገሩ የማያስብ መንግስት ምን ይባላል? አሸባሪ ነው የሚባለው። አሸባሪ። ስለዚህ አሁንም ቢሆን ጥያቄውን እዚህ አቅርቤያለሁ። ይቅርታቸውን ልቀበል
ወይስ ምን እንወስን ነው? ለኢትዮጵያ ሕዝብ ያቀረቡት ነው። እኔ ማንም ሻቢያ ቢቻል ሰዓታት ተሰጥቷቸው በ24 ሰዓት ኢትዮጵያ ለቀው እንዲወጡ የኔ ውሳኔ ነው። የእናንተ ውሳኔ እዚህ አቀበላለሁ። ንጹህ ኤርትራውያኖችን ኤርትራውያኖች ለዩዋቸው፣ ንገሩን፣ አጋፍጡና አጋልጡና ስጧቸው። ይሄ ነው ጨዋታው። ይሄ የኔ ውሳኔ አይደለም። ገና ካሁን አንቀበልም ይውጡ የሚል ውሳኔ ወሰነ። ስለዚህ አሁን ንጹህ ኤርትራዊና ሻቢያ የሚለውን ነገር ለመለየት እናንተ ናችሁ የምትተዋወቁት። አለበለዚያ በነሞርዳፋ ቻሃ ተደፋ ነው። መለስ ዜናዊ እኮ ሲያስወጣችሁ እኮ ይሄ ግርግር አልነበረም፣ የውሉ ጫጫታ አልነበረም። መለስ ዜናዊ ሲያስወጣችሁ እኮ ንጹህ ኤርትራዊ ሻቢያዊ ምናምን ብሎ አላለም እኮ። የአይን ቀለም አላማረኝም ማለት በኤንትሬ በኳራንታ ትሬ ጭኔ ወሰደ፣ ቡሬ ላይ ያራገፈ ጥሎ ዋሸው። ያኔ ለምንድነው እንደዚህ ያልተንጫጫችሁት? ኮርዳዊት ይህንን የመንግስት ውሳኔና የህዝብ ድምፅ ሳሰማ እንደዚህ ዙሪያውን እንዲከበባችሁኝ፣ አንዴ በይቅርታ ትመጣለህ፣ ኳሱን አብርደው ይሉኛል፣ አቀዝቅዘው መንግስት አንተን ይሰማሃል፣ እባክህ ዳዊት ንጹህ ኤርትራውያኖች አሉ ምናምን የማይለመድ ይኸው ዛሬ ቀን ሙስል ለሱ ሳስተናግድ እባክህ ዳዊት እሺ ዝም በሉ በሏቸው፣ ተው በሏቸው፣ እሺ ዝም በሉ በሏቸው። እኔን ከምትናገሩ የእናንተኑ ሰዎች፣ የእናንተን ፖለቲከኛ፣ የእናንተን አክቲቪስት ተው በሏቸው። ዋጋ እያስከፈሏችሁ ነው። ይህን ያልኳችሁ ዛሬ አይደለም የደወላችሁት የገባችሁ ሰዎች ካላችሁ አዎ ይህን ያልኳችሁ። እሺ እኛ እየሞከርን ያለ ነው፣ እኛ ተው እያልን ያለ ነው። መቼ ባሰባችሁ እነሱ። ጭራሽ ዛሬ ምንድነው ያጀዌ አንድ እንትን ጽፎ ነበረ በቤት በኩል በቤንሻንጉል በኩል የጦር ካምፕ ምናምን በሚል ኢትዮጵያ እኔ ቤንሻንጉል የጦር ካምፕ ኢትዮጵያ 10 ሺህ አይደለም። አንደኛው ቁጥር አተሳሳቱ። ልክ እንደ ባለፈው ናችሁ። ባለፈው ቤተ መንግስቱን ለመስራት 40 ሚሊዮን ብር መንግስት አወጣ ብለው አብቹ ተናዶ ፓርላማ ላይ ሰምታችኋል። ለምን ቁጥር የምታሳምሱት? ለምን ቁጥር ትሰርቃላችሁ? 40 ሚሊዮን አለም 400 ሚሊዮን ብሎ ነገራቸው። አሁን እንደገና 10 ሺህ ጦር ይሄ ምንድን ነው የምትዋሹት? 10 ሺህ ጦር 10 ሺህ ጦር አለም። የተለያዩ ኮርሶች አሉ። በትንሹ 40 ሺህ ጦር ነው የሚሰለጥነው እዛ ውስጥ። የት ነው 10 ሺህ ጦር የሚሰለጥን? አረብ ኤሚሬትስ ምናምን ምንድን ነው የዚህ አይነት የጦር ካምፕ? እኛ ከ40 በላይ አለን። አታውቁትም እናንተ። ኦፊሻሊ የሚታዩት እናንተ የምታውቁት አሁን ደብረ ዘይትን ወይ ደግሞ ሆለታን ወይ ምናምን ነው። ሂዱ ብር ሸለቆ፣ ሂዱ ውርሶ፣ ሂዱ ደዴሳ። የተለያዩ የጦር ማሰልጠኛ ቦታዎች አሉት መከላከያ። ባህር ኃይል የሚሰለጥንበት የራሱ ተቋም አለው። አየር ኃይል ለብቻው አለው፣ እግረኛ ለብቻው አለው፣ መድፈኛ ለብቻው አለው፣ ታንከኛ ለብቻው አለው፣ አየር መቃወሚያ ለብቻው አለው። የተለያየ ነው። ይሄ የፌዴራል ላይ የደህንነት ተቋሙ ሳይወክል ነው። ኦኬ ቢሆንስ ምን አገባ ሻቢያ ስለኛ ለማውራት? ምንድን ነህ አንተ? አንተ እኮ ሳዋ ላይ እኮ የአልሸባብ ማሰልጠኛ፣ የአልቃይዳ ማሰልጠኛ፣ የአሸባሪ ማሰልጠኛ ማዕከል እንዳለህ እያወቅን እኮ እኛ እናወራም። ስለማይጠቅመን የምናወራው ጭራሽ ለሀገራችን ለኢትዮጵያ ሰራዊት ማሰልጠኛ ኢሹ አድርጋችሁ እንዴ! ለምንድን ነው እንደዚህ? አንደኛ ቁጥር ለምን 10 ሺህ ለምን ትላላችሁ? 40 ሺህ ሰራዊት ነው የሚሰለጥነው። 40 ሺህ ሰው በጣም ስለመረው ሰው የሚጽፈው ኮመንት አብቡ። ውሸታቸውን ነው ይውጡልኝ ይላል ሰው። ይህን ያክል ሰው አመረረ። እኔ እኮ አለው አሁን ክናት ከኔ ጋር ትደውላላችሁ፣ ከኔ ጋር ትጨቃጨቃ። እኔ አይደለም ሰው ነው። ይኸው እዚህ የሚጽፉትን ተመልከተ። ሰላማዊ ኤርትራዊ የለም ከሚሊዮን 1 ቢገኝ ነው። የኤርትራ ህዝብ ብዛት 3 ሚሊዮን ነው። ስለዚህ ሲሰላ 3 ንጹህ ቢገኝ ነው። ቤተሰብ ሰራው ኢትዮጵያ። ስለዚህ እኔ ጋር እየደወላችሁ ቀን ሙሉ የበጠበጣችሁን የኤርትራውያኖች አንደኛ ይህን እናድርግ ብላችሁ እንደመጣችሁ ያስታውቅባችኋል። ደውላችሁ ማታውቁ ሁሉ ደውላችሁ ስልኬን ስዘጋው ስልክ እንዳለ ቢያንስ በትንሹ ከ40 በላይ ስልክ አስተናግጃለሁ ዛሬ ከኤርትራውያኖች ብቻ። በዚህ አጋጣሚ ላይ የምወዳቸው ኤርትራዊ ዋዳጆችም ደውሉልኛል። እነሱ ያው ኢትዮጵያ ውስጥ ነው ያሉት፣ ኤርትራንም አያውቁትም፣ ግን ያው ኤርትራዊ ተብለዋል፣ ጓደኞቼ ናቸው። እነሱ ራሳቸው ደውሉልኝ። ዴቪ እንዴት አንተ እንደዚህ ትጨክናለህ በእኛ ላይ? እንዴ አልጨከንኩም።
እኔ አሁንም አይታችኋል። ጠዋት ማታ ክብር ለኢትዮ ኤርትራ ህዝብ እያልኩ ነው የምወጣው። እንደ ኤርትራ እንደ ህዝብ ችግር የለብኝም። እንደ ሻቢያ ግን አስመራም ገብቼ ሻቢያን እዋጋዋለሁ። አስመራ ገብቼ እንኳንስ መሀል ከተማ ሀገሬ ላይ አግኝቼ ይቅርና ከግብፅ ጋር የምትሰሩ ኢትዮጵያ የምጠፋበትን በሙሉ ጉድጓድ የምትቆፍሩ ሻቢያን አግኝቼ አለቅህም። ህዋትን አግኝቼ አለቅህም። ጀዊሳን አግኝቼ አለቅህም። ፋኖ የምትባል ሌባ፣ ሸኔ የሚባል ሌባ አሸባሪ አግኝቼ አለቅህም። በመከላከያ የመታህ አለቅህም። በአየር ኃይል የመተህ፣ በጠቅላይ ሚኒስትር የመተህ፣ በኢትዮጵያ መተህ አለቅህም። ይሄ የገባሁት ቃል ነው። እንደ ዜጋ ነው የማወራው። እዚህ ጋር እንደ ብልጽግና አለው የብልጽግና አባል አለው። ምን እንደ ዜጋ እንደ ሀገር ነው የማወራለን። ስለዚህ አንዳንድ ጊዜ ስትናገሩ ነገሮችን አትቀላቅሉ። የራሳችሁን ድክመትና ስህተት ወደ እኔ ልታመጡ አትሞክሩ። አዎ ብያለሁ። እኔ አይደለሁም ያልኩት፣ የኢትዮጵያ መንግስት ነው የወሰነው። እኔ እንዲያውም ጎበዝ ነኝ። ቀድሜ ያነገርኳችሁ። ትወጣላችሁ፣ ንብረታችሁን ህዝብ ይረከባል። ሻቢያ መሆኑን የጠቆመ ሰውዬ ቤት ካለ ቤትን ይወርሳል። ሻቢያ መሆኑን የጠቆመ የኢትዮጵያዊ መኪና ካለ መኪናን ይወርሳል። ሻቢያ መሆኑን የጠቆመ ኢትዮጵያዊ በፐርሰንት ካሳ ይከፈለዋል። ሻቢያነትን አረጋገጠ እና በማስረጃ እየጠቆመ ይሸለማል። ይሄ የመንግስት ህግ ነው። ራሱን ይውጣል። ኢትዮጵያ ውስጥ ዛሬ በቤት ጉዳይ፣ በቤት ችግር፣ በቤት ኪራይ ህዝብ የሚሰቃየው 1.5 ሚሊዮን ኤርትራዊ ተሸክመን ነው። የምትናገሩት ትክክል ነው። ሁሉም አንድ ናቸው። እነሱ ቢሆኑ አይኖሩንም። ሀገራችንን ኢትዮጵያዊ ቢኖር ኖሮ ብላችሁ ጠይቁ። አሁን አንድ አማራ ወይ ኦሮሞ ወይ ጉራጌ የሚሆን ደቡብ ኤርትራ ውስጥ አስመራ ውስጥ ቢኖር ምን ታደርጉት ነበር ቢል ጥያቄ ልጠይቃችሁ። ምን የምታደርጉት እናንተ? ምን ታደርጉ ነበር? ከዚህ በፊት የወርቅ ጥርሳቸውን እየነቀላችሁ አስወጣችኋል። ይሄ አለን በትዝታ በጠባሳ አስቀምጠናል። ተውት፣ እሱን አናነሳማው። አሁን በዚህ ከረንት በአሁኑ ሰዓት ላይ ኤርትራ ውስጥ ያለ ኢትዮጵያዊ ቢሆን ኢትዮጵያዊ ኤርትራ ውስጥ ቢቀመጥ አስመራ ላይ ምን ነበር የምታደርጉት? አሁን ስለዚህ ይኸውልህ ስትፈርዱ አንዳንድ ጊዜ ለራሳችሁ ብላችሁ ፍረዱ። አንድ ፌስቡክ ላይ የተለጠፈ ነገር ነበረ። መግለጫ ተሰጥቷል። አክቹዋሊ የተሰጠው መግለጫ ላንብብላችሁ። ከራሱ መንግስት የሰጠው መግለጫ ነው ማለብላችሁ። እኔ አይደለሁም፣ መንግስት ራሱ የሰጠው መግለጫ ላንብብላችሁ። መንግስት የሰጠው መግለጫ ላንብብላችሁ። እንድታምኑን ማለብላችሁ። ቆይ አትቸኩሉ፣ ስለማነብላችሁ አትቸኩሉ። ታከተን እኮ ደከመን እኮ ጎበዝ ይመስል ያለም። ቆይ አንዴ ላሳይ። መንግስት ራሱ የወሰነው ውሳኔ ያሳያችኋለሁ። መከላከያው ላይ ጨርስ አያርፍም ከዚህ በኋላ። የሮይተርስን ተውት። ሮይተርስና እንትን እሱን ኢትዮጵያ በአፍሪካ ግዙፉን ሰራዊት በመገንባት የመጀመሪያውን ደረጃ ተቀዳጀች ነው። አሁን ተቀዳጅተናል። ቆየን እኮ በጣም ቆየን። ወይኔ ኮርዳይት በጣም ተናፍቃካለ ወይ አለውኝ እኮ እያጠፏችሁ እኮ ነው። አልጎሪዝሙ ራሱ ያባረራችኋል። የዩቲዩብ አልጎሪዝም ያባረራችኋል። በሙሉ ፒቲሽን የሚሰበስቡት ህወሓትና አራቱም ተቋሞች ናቸው እኔ ላይ ፒቲሽን የሚሰበስቡት። ስለዚህ ነው ራሱ ዩቲዩብን ኮንፊውዝድ አድርገውታል። ሸኔ በዚህ ይሰበስባል፣ ፋኖ በዚህ ይልክላቸዋል። ሲፈልጉ እንደገና ደግሞ ሻቢያም ተጨመረ፣ አሁን ጁንታ ተጨመረ። ስለሚበጠብጧቸው ራሱ የዩቲዩብ አልጎሪዝሙ ራሱ ቫሪያል እንዳንወጣን እያደረገን ያለው አሁን አይታችኋል። 100 ምናምን ሺህ
ሰብስክራይበር ብሎ ቆመ። ቢቀንስም ያው ነው፣ ቢጨምርም ያው ነው። ለምን? አሁን በአገሪቷ ላይ ተጽዕኖ እየፈጠረ ያለው ሚዲያ ይሄ ብቻ ነው፣ ይሄ ብቻ ነው። ምክንያቱም እኛ እዚህ ጋር ቫይራል እንደማይወጣ እንዳንወጣ እንደታሰብን ስለምናቅ ከመግባታችን በፊት ሚሊዮን ቦታ ላይ ሼር አድርገን ነው የምንገባው። በቴሌግራም ሼር እናደርጋለን፣ በዋትሳፕ ሼር እናደርጋለን፣ በሜሴንጀር ሼር እናደርጋለን። በተለያየ መልኩ ሼር አድርገን ነው። አንድም ኢትዮጵያ ውስጥ ብትደውል ኢትዮጵያ አይደለም እኮ ኤርትራ ውስጥ በሲዲ እየገዙ ነው የሚያዳምጡት። ትግራይ ብትገባ በሲዲ ነው የሚሸጠው የኛ ድምፅ። ሐቁ እዚህ ሚዲያ ስላለ ብቻ ነው የሚደረገው እና አልጎሪዝሙ ነው የከለከለው። ስለዚህ አሁን ማነው ሀና እኔ ያለውኝም ከዛ ነው ብሎክ ያደርጓቸዋል፣ ከዚህ ያጠፏቸዋል። ከዚህ ይሄ የማሸነፋችን ምልክት ነው፣ ሌላ ምንም እንትን የለውም። ስለዚህ እኔ አሁን ወደ ሌላ ነገር ውስጥ ከተታችሁኝ፣ ቆይ አንድ መንግስት ስለ ኤርትራ የገለጸው መግለጫ ነው። ግብጽ ከኤርትራ በላይ ታሪካዊ የኢትዮጵያ ጠላት በመሆኗ እወዳታለሁ ይላል። እሱን ይኸውና እዚህ ጋር ይኸውና ይሄን ላንብብላችሁ። ይኸውና ስለዚህ ቡርኪና ፋሶ ላይ ኢንቨስት አደርጋለሁ የሚለው ነገር የለውም። ሰምታ ይሄ ሰውዬ ከኢትዮጵያ ወደ ቡርኪና ፋሶ የሄድኩት ዘሆን አንድ ጊዜ ላሰማችሁ። የመንግስት መግለጫ ነው የማሰማችሁ። እኛ አካባቢ ያሉ አይደለም፣ ቆይ በጉቦ ነው የምንሰራው። አንድ ጊዜ ቆይ። እሺ የመንግስት መግለጫ ላኩልኝ፣ ልኬላችኋለሁ መሰለኝ። ይሄ ራሱ ለእናንተ ልባችሁ አፋቸው ምን ያክል መርዝ እንደሆነ። ይሄ ህፃን ልጅ እንኳን ወጠጤ ፍየል እንኳን ምን እንደሚል አዳምጡ። እቺ ወራ ሃይኮር ዴቪድ ጉድ ቱ ሲ ዩ የስተርዴይ ኢትዮጵያ ይሄን እንኳን አለ። ሰበር መረጃ፣ ኢትዮጵያ የጄኖሳይደሮች መሰብሰቢያ ሆና ቀርታለች። በምዕራብ ቤንሻንጉል ጉሙዝ ዞን ወይ ወረዳ 10,000 ወታደሮችን መያዝ ማሰልጠን የሚችል የሚሊታሪ ካምፕ ወይ ፋሲሊቲ ተሰርቷል በዩኤኢ በኢማራት። እዚህ ጋር አስተውሉ፣ በኢትዮጵያ መንግስት ሳይሆን 100% በኢማራት። የጦር ካምፑ ኃላፊ ጌታቸው ጉዲና የሚባለው የኦሮሞ ኢሊት ነው። እዚህ ውስጥ የሚገርማችሁ ነገር እዚህ ካምፕ ውስጥ ትሬን የሚደረጉ ያሉት 4,200 የሚሆኑ ሰዎች የበዙ ድሃ ኢትዮጵያውያን ናቸው። በአብይ አህመድ መንግስት ተጃጅለው ድህነት ለማሸነፍ ጆኖሳይደር ለመሆን የወሰኑ ደስፐሬት ኢትዮጵያንስ ናቸው። 1-2 ደቡብ ሱዳን እና ሱዳናውያን አሉ፣ ግን ማጆሪቲ ኢትዮጵያውያን ናቸው። ምን ሊሰሩ ከሰለጠኑ በኋላ ስራቸው ምንድን ነው? ሱዳን ገብተህ ጆኖሳይድ መፈጸም። ተውት። አሁን እንደዚህ አይነት ፍየሎችን ካመጣን ለሚዲያችን ጥሩ አይመጣም። አፋቸው እንደዚህ ነው። ይሄንን ነው እንግዲህ ሻቢያ የሚባል ለቆ መውጣት አለበት ስንል እንደዚህ መርዛቸውን እየረጩ ተው ዳዊት ኳሱን አቀዝቅዘው እባክህን የመንግስት የሆነ ታርጎታል። ተወስኗል ውሳኔው። በቃ እኔ እኮ ልሽሮ አልችልም። መንግስት ብቻ አይደለም ወይ ያለው ህዝቡ ነው የወሰነው። አሁን ህዝቡ ነው የወሰነው። በቃ ህዝቡ ይውጡ ብሏል። የህዝቡ ደግሞ ይውጡ የሚለው ውሳኔ ከአድቫንቴጁ ማኳያ ነው። አንድ ሻቢያ ጠቁሜ ቤት ማገኝ ከሆነ እሱ የሚከፍለኝ እኮ ትንሽ ነገር ነው። ወይ ያበላኛል፣ ወይ ያጠጣኛል፣ ወይ ያስቅመኛል። እኔ ለምን እርግፍ አድርጌ ሻቢያውን አጋልጬ ሰጥቼ ቤቱን ለምን አልወርስም? ይሄ እኮ ጉድ ኦፖርቹኒቲ ነው። ይሄ የህዝብ ድምፅ ነው። አንደኛ ተው የሚላችሁ የለም። የመንግስት መግለጫ ላሰማችሁ ነበር። አክቹዋሊ ግን ነገ ይዤላችሁ ቀርባለሁ። የውስጥ ተወሰነ ውሳኔ በመንግስት ነግራችኋለሁ። እኔ መንግስት አሁን ነው መግለጫ የሰጠው። አርፋችሁ የማትቀምጡ ከሆነ አገሪቷን ለቃችሁ ለመውጣት ግድ ይለናል ብሎ መንግስት መግለጫ ሰጠው። አሁን ግን እኔ መቼ ነው የሰራሁበት? ከዛሬ ሳምንት አይሆንም ከሰራሁበት። ትወጣላችሁ፣ ለቃችሁ ትሄዳላችሁ። ምንም ማድረግ አልችልም።
እየነገርኳችሁ አልሰማ ብላችሁ ነው። ግን እኔ ጋር እየደወላችሁ ልክ እኔ እንዳደረግኩ አድርጋችሁ አትበሉ። ህዝብ ነው ያለው፣ የኢትዮጵያ ህዝብ ነው የወሰነው። እዚህ አሁን 3000 ምናምን ሰዎች አሉ፣ 30 ምናምን ሺህ በሉት ኦልሞስት። እዚህ ያለው ህዝብ እስኪ የመንግስቱን ውሳኔ ሻቢያ ከሀገር ይውጣ የምትሉ አንድ ቁጥር ጻፉ። ሻቢያና ህዋት አገር ለቆ እንዲወጣ ይወሰን በአስቸኳይ ብላችሁ የምትሉ አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። አንዳንድ ቁጥር ወይኔ ከአዲስ አበባ ሻቢያ አባረረኝ ወይ አይሁን። ተመልከት፣ ይሄ ሁሉ ህዝብ ነው የሚለው። ምን አድርግ ትለኛለህ? ኮርዳይት እኔ ጋር እየደወላችሁ ከኔ ጋር የምትሉ እኔ ምንድን ነው መንግስት ነኝ እንዴ? እንደገና እኔን ክፉ የምታዩት ለምንድን ነው? ጨካኝ ግፈኛ ነህ እንዴት እንዲህ ትላለህ? እኔ ያለው የምለው ህዝቡ ነው የሚለው። 130 ሚሊዮን ህዝብ ነው የወሰነባችሁ። አፋችሁ ባለጌ ነው፣ ክፉዎች ናችሁ፣ የምትናገሩት መርዝ ነው፣ የበላችሁበት ወንጭፍ ሰባሪዎች ናችሁ፣ ታቅራራላችሁ፣ ጉልበት የላችሁም፣ አቅም የላችሁም፣ ራሳችሁን ለማጥፋት የተዘጋጁ ናችሁ። ምን ላድርጋችሁ? እኔማ ክብር ለኢትዮ ኤርትራ ህዝብ እኮ ብዬ እኮ እያባበልኳችሁ አስቀመጥኳችሁ እኮ። መቀመጥ አትችሉም እናንተ። ስለዚህ የተወሰነው ውሳኔ የመቀበል ግዴታ አለብን። አዋጁ መቼ ይጸናል ማየት ነው። ከዛ በኋላ የምትሉትን ደግሞ እንሰማለን። በሚዲያ ወጣችሁ የጦር ካምፕ እየሰራ ነው ትላለህ። ምን አገባ በኢትዮጵያ ውስጥ እንዴ? የሀገሬን መከላከያ ለማሰልጠን እንደገና ደግሞ የእናንተ ፈቃድ ጠይቅ እንዴ? ተመልከቱ፣ ብረታችሁና ብሪት ፊት አልሸባብ፣ አልቃይዳ፣ አሊሲሲ ስታሰለጥን የምትኖር ወታደር እያሰለጠነው የ16 ዓመት ልጅ ሆናል። ሳዋ ገብተህ የምትሰለጥነው 16 ዓመት እኮ ነው። ገና ሚኒስትሪ ተፈተነ የለም። ሚኒስትሩ ለማትሪክ ለዩኒቨርሲቲ የሚበቃ ኤርትራዊ የለም። ዩኒቨርሲቲ የሚገባ ኤርትራዊ የለም። ዩኒቨርሲቲ የለም፣ ኮሌጅም የለም። 8ኛ ሚኒስትሪ እንደወሰድክ ሳዋ ነው የምትገባው፣ ሰልጥን የምትወጣው። እኛ ወታደር ተቀጥሮ ነው የሚመለመለው። ጭራሽ ወታደር ለመሰለጠን ብለህ ትለያለህ እየመጣ። አንድ ቀን ስለ ኤርትራ ስታወሩ ሰምተናችሁ አናውቅም። ጠዋት ማታፋችሁንና ልጋጋችሁን የምትለጉት በኢትዮጵያ ጉዳይ ነው። ስለዚህ ህዝቡ መረረው። ሀገራችንን ለቀው ይውጡ። የትኛው ኢትዮጵያዊ እያላችሁ ህዝቡ የሚላችሁ። ስለዚህ ኤርትራውያኖች አሁን እኔ እዛ ጋር ይቅርታውን ልቀበል ወይስ ምን እንወስን? ይቅርታ አሉኝ አንዳንድ ሰዎች ደውለው፣ ዴቭ ይቅርታ አድርግልን፣ እኛ እነሱ እናነጋግራለን። እኔ ምንድን ነኝ? እኔ ብቻዬን ይቅርታ ነኝ የምትሉት? ውጡና እስኪ ኤርትራዊ ደውሉ። እዚህ ጋር አንድ ኤርትራዊ ላስገባ። እዚህ ደውሉ። አሁን ከህዝቡ ጋር ተነጋገሩ። እኔ ያለው ወሳኙ መንግስት ነው የሚወስነው፣ ህዝብ ነው የሚወስነው። የህዝብን ድምፅና የመንግስትን ድምፅ ግን አምጥቼ አቀርብላችኋለሁኝ። እዚህ የሚጠብቃችሁን ነግራችኋለሁኝ። እኔ ጨካኝ ነው እንዴት ትወስናለህ? በህዝብ ላይ ስንት ንጹሃን፣ አዎ ስንት ንጹሃን አለ። ነገርኩ እኮ ኤርትራን የማያውቁ አሉ። ኤርትራውያኖች ጓደኞች አሉ፣ ወታደሮች የነበሩ አሉ እኮ በጦርነት ጊዜ ከሻቢያ ጋር የተፋለሙ ወታደር ኤርትራዊ ጓደኞች አሉኝ። እኔ እንዲነኩ አልፈልግም። እነሱ ላይ አንድ ነገር እነሱ ላይ ደረሰ ማለት የመጀመሪያ ጠበቃቸው እኔ ነኝ። ኤርትራውያን ያለም ጠበቃ የሚሆናቸው እኔ ነኝ። ጠበቃ መሆናቸው ብዙ ጓደኛዎች ኤርትራውያኖች ጓደኞች አሉ፣ ሰላም ሰርቶ የሚገቡ የሚውሉ። አሁንም ኢሳያስ አፈወርቅን የሚቃወሙ አወሬ ብለው የሚጠሩ አሉ። እኔ እነሱን አልነካውኝም። ሻቢያ የሚባል ግን በኢትዮጵያ ምድር ላይ ለማይክሮ ሰከንድ መቀመጥ የለበትም ነው። ይኸው እዚህ ጋር እዚህ አውሮፓም ኤርትራውያን እየዛቱብን ይላል። አንተን እዚህ የሚደርሰኝም ብነግራችሁ እንዲህ ብታምኑ ይሰቀጥጣችኋል፣ አይደመጥም። እንደውም ልጅህን ሚስትህን ምንህን ካፋቸው የሚወጣው በክት ነው፣ ቆሻሻ የገማ አፍ ነው ያላቸው። የሚሳደቡት ስድብ ይሰቀጥጣል። እንዲህ አይነት ነውር የትም ሀገር አይሰደብም። ካፋቸው የሚወጣው ባሰማችሁ ይሰቀጥጣችኋል። እናትህን እንዲህ ላድርጋት ይላል፣ ሚስትህን እንዲህ ላድርጋት ይላል፣ ልጅህን እንዲህ ላድርጋት ይላል፣ ልደሪህ ይላል፣ ልግደሪህ ይላል። የማይሉት ነገር የለም። ይህ አይነት ስብዕና የማን ነው ነው የምትለው? እነዚህ ማፊያ፣ የሲሲሊ ማፊያ ጣሊያን ጠፍጥፎ የገዛቸው በእንቁላል የተሸጡ ዲቃሎች ስትናገራቸው እንደምን ትናገረናል ይለዋል። ማር ነው እንዴ የምትቀባኝ ያለው? እኔን ቅቤ ነው የምትቀባኝ እኔን ያለው?
እንጂ ብታምኑ ባታምኑ ምን አንድ ቀን በጣም የከፋብኝ ሰዓት ላይ ሪከርድ አድርጌ በሙሉ ሴቭ አድርጌዋለሁ። አንድ ቀን አቀናበሬ ሁሉ ምልከዋለሁ እንድትሰሙት ከውስጣችሁ እንዲወጣላችሁ። ባለጌዎች ናቸው። ስለዚህ አሁንም ቢሆን እውነት ሰላም የምትፈልጉ ከሆነ ተው በሏቸው። ተው። የምትበሉት እዛ ነው፣ የምትጠጡት እዛ ነው፣ የምትዳሩት እዛ ነው፣ የምትኮሉት እዛ ነው፣ ሰርታችሁ የምትበሉት እዛ ነው፣ ቤት ሰርታችሁ የምትኖሩት እዛ ነው፣ የምትነግዱት እዛ ነው፣ የምትቀበሉት እዛ ነው፣ ክርስትና የምትነሱት እዛ ነው። ያ ህዝብ ነው ባለውለታችሁ ነው ለእናንተ። ወያኔ እንኳን የአይን ቀለም አረበረኝ ብሎ ንብረትን ቢዘርፍ ንብረትን ባደራ ጠብቆ ያኖረ ይሄ ህዝብ ነው። ይሄ ህዝብ የሚሰደብ ህዝብ አይደለም፣ ጨዋ ህዝብ ነው። በሀገራችሁ አንድ ኢትዮጵያዊ አታኖሩም። እናንተ አኖራችሁም አታውቁም። ገላችኋቸዋል። ብዙ እነኮ በዛብን እኮ እንደ ስጋ ከታትፋችሁ የበላችሁ ናችሁ እኮ። ስንት ሺህ እስረኛ እናውጣ። ያንን ፊልም ነዳጅ አርከፍክፋችሁ እኮ ነው እስር ቤት ውስጥ ያቃጠላችኋቸው ኢትዮጵያውያኖችን። እንዴ ሚስጥራችሁን እኮ አላወራሁትም እኔ። የእናንተ ሚስጥር ያወጣው ሰዓት ላይ ብታምንም ባታምን እርጉዝ መታ ትዋጋችኋለች። እርጉዝ ክፉዎች ናቸው። ከዚህ ውጭ ደግሞ አፋችሁን ቆጥቡ፣ አትሳደቡ። በተለይ ስድብ መጥፎ ነው። ቂምን ዋሳ አስቀምጣችሁ የምትሄዱት እንናገር፣ አንተ አትናገር። እኛ ኢትዮጵያን ስደብ፣ አንተ ዝም በል። እንዴት አይነት ፖለቲካ ነው ይሄ? ምን የሚሉት ፖለቲካ ነው? በምን በብኩ ነው? አንብቡት። ዛሬ ስንት ሚሊዮን ህዝብ ያየዋል። ያቺ ቆርጦ የላኳታለች እንዲወጡ ተብሎ መንግስት የወሰነው ውሳኔ። እዛ ላይ ያለውን ኮመንት አንብቡት። ያስለቅሳል። አንዳንዱ አሮጊቶች አሉ እኮ እናታችን እኮ አያታችን እኮ ያላሉት ነገር የለም። ዘርፋችሁ እኛ እኮ ከእናንተ ጋር አብረን መብላት የለብንም። እኛና እናንተ ብታምኑ ባታምኑም እንደው ኢትዮጵያዊ ሆዱ ቂም የለውም። ኢትዮጵያዊ ሾርት ሚሞሪ ብሎታል አብይ እንጂ እናንተ እኮ ስማ፣ ስንት ሺህ ኮንቴነር እህል እኮ ነው ንብረት እኮ ነው አሰብ ላይ የዘረፋችሁ እንዴ! ስንት ሺህ መኪና እኮ ነው አሰብ ላይ ወሰዳችሁብን። ኤክስፖርት ሊደረግ የተዘጋጀ 1400 ኮንቴነር 40 ፊት ኮንቴነር ቡና እኮ ነው ዘርፋችሁን ኤርትራ ወስዳችሁ ኤክስፖርት አድርጋችሁ ኤርትራ በቡና አንደኛ ሆነች ኤክስፖርት ማድረግ ተብላችሁ ስም ያዛችሁት ንብረታችሁን ዘርፋችሁ ነውረው እንደይልን ለርሻ የገባ ትራክተር አልቀረ፣ መኪና አልቀረ፣ ገልባጭ አልቀረ፣ የግለሰብ ንብረት አልቀረም እኮ ነው አሰብ ላይ ዘርፋችሁን ያስወጣችሁ። ትልልቅ ሂውጅ በአፍሪካ እኮ የተጠሩ መርከቦቻችን እነ ወልወል፣ እነ ካራማራ፣ እነ ነፃነት፣ እነ አንድነት፣ እነ ኢትዮጵያ ትልልቅ ሂውጅ መርከቦቻችን እኮ ወስዳችሁ የሸጣችሁት። በዓለም የተጠራ ወደባችንን እኮ ነው ሪፋይነሪን ነቅላችሁ ምጽዋ ወስዳችሁ የተከላችሁት። ወደ ቢሮአችን እኮ ነው የዘረፋችሁን። ምን ያላደረጋችሁን ነገር አለ? ያ ሁሉ ተውን እኮ እኛ ጭራሽ መለስ ያባራችሁ ያን ግፍ ትተን አለቀስንላችሁ። ለእናንተ ግፋችሁን ትተን የሰራችሁን ትተን አሁን እንደገና ደግሞ አርፈን በተቀመጥንበት ኢትዮጵያ እናጠፋለን፣ ከግብፅ ጋር እንቆማለን፣ ከአማራ ጋር ቆመን መንግስት ከስልጣን እናወርዳለን፣ ፋኖ ነን እኛ፣ አማራ ይዘን እንዋጋለን፣ አማራ ይዘን 4 ኪሎ እንገባለን። የት ታውቁታላችሁ? አማራ ነው እንደ አማራ ሻዕቢያ የሚጠየፈው ህዝብ አለ እንዴ? አለ ወይ? ስለዚህ ነው እና የኢትዮጵያ ህዝብ ቢናገር አይያዝበትም፣ አይፈረድበትም። ስለዚህ እኔ አሁንም እዚህ ጋር ጸብያለሁ። ይቅርታውን ልቀበል ወይስ ምን እንወስን? የኢትዮጵያ ህዝብ ነው ውሳኔው። የኔ ውሳኔ አይደለም፣ የመንግስት ነው ውሳኔው። ሐሳቡን ግን የኢትዮጵያን ህዝብ የመንግስትንም ሐሳብ አቅርቤላችኋለሁ። የመወሰኑ ጉዳይ የእናንተ ጉዳይ ነው። ይሄ ነው ያለው። ሌላ ዛሬ በአራቱም አቅጣጫ ላይ እንግዲህ ተከቧል። መከላከያችን እንቅስቃሴውን ጀምሯል።
በአራቱ አቅጣጫ ነው እንቅስቃሴ ጀምረው ኤኒ ታይም ላይ ኦፕሬሽኑ ይጀምራል። ኤኒ ታይም ፍሮም ናው ከአሁን ሰዓት ጀምሮ በእርግጠኝነት ከሳምንት በላይ ኦፕሬሽን አይፈጅም። በኢትዮጵያ ላይ ያለውን የአማጽያን ጦር ለማጥፋት ምናልባት አንድ ሳምንት ጊዜ ሊፈጅ ይችላል። ምናልባት ነው ላይፈጅም ይችላል። ኦፕሬሽኑ በተሳካ ሁኔታ ተጠናቋል። ያለው በተሳካ አሶሳንም ይዞ ትግራይንም ከቦ በዚህም በኩል ዞሮ በአፋርም ዞሮ እንዳለ ኦፕሬሽኑ ተጠናቋል። ልክ ፊሽካው ሲነፋ ያልቃል። በቂ ዝግጅት ያለ የአየሩም ዝግጅት አልቋል። የመሬቱም ዝግጅት አልቋል። እየያን ፈልግም ወታችሁ ቢምቶ ብትደፉ ንጹሃን ተገደለ ብትሉ እንደዚህ ሆነ ብትሉ የሚሰማችሁ የለም። እንዳትሞክሩትነት እኔ እየነገርኳችሁ ነው ያሉት። ስለሚደረግ ነው። በዚህ ባጭር ጊዜ ይጀራል። ኦፕሬሽኑ ያልቃል ባጭር ጊዜ ውስጥ። አሁን ዛሬም በአንድ በሳተላይት አንዳንድ መከታተላቸው ነገሮች ነበሩ። የመከላከያውን ብቃትና የመከላከያውን ዝግጅት እያየው ነበር ያለው በቪዲዮ ኮል። ኦልሞስት አስተማማኝ የሆነ ክተት ተብሎ ኦልሞስት ተዘጋጅቷል ያለው። ጠብቅ እንግዲህ ቻለው ነው። ተውቻለው ሁዴ ተውቻለ ሁዴ ነው። ይሄ ነው ጫውታ ያለው። ያውቁታል። እሱ ግድ የለም መቻል ነው ያለበት። እንግዲህ ለቅሶ የሚባል ነገር ወጥተህ ብታለቅስ ጆኖሳይድ ልክ እንደ አማራ አሁን አማራ ታውቃላችሁ። የአማራ ፖለቲከኞች አክቲቪስቶች ተደመሰሰ፣ መከላከያውን ያዘ፣ ጀነራሉ ተማረከ፣ ጀነራሉ ተገደለ እንዲያደረገ ሲሉና ወዲያውኑ በድሮን ይላሉ። ወዲያው ይቆዩን አይቆዩም። ወዲያው በድሮን በድሮን ንጹሃን ተደብድበው ወዲያውኑ አይቆዩም። አትሊስት ከተመታ እንኳን ዝም ነው የሚባለው። በቃ ድል እየነገርከኝ እንደገና በዚህ በኩል ለቅሶ አይሆንም። እናንተ ጋር በእርግጠኝነት ይሄን አታረጉት። ሻዕቢያ ይሄን አታረጉት። ዋትም አታረጉት። ተመታሁ የሚባል ነገር ተደበደብን የሚባል ነገር ንጹሃን አለቀ የሚባል ነገር ቪምቶ መድፋት መንደባለል ብሰማ ዙሩን እናቀርባለን። እንዳንሰማ እሱ ላይ አፋችሁን ቆጥቡልኝ። ቻዩት። እንግዲህ ከዚህ በኋላ እኛ ኦሮሚያ ውስጥ ተጠናቋል። ለዚህ ነው በአራቱም አቅጣጫ ተከበዋል። በአጭር ጊዜ ሁሉም ይጠናቀቃል። የምርጫው መካሄድ ጉዳይ የጽንፈኛውን ኃይል በታትኖታል። ሞክረው ነበር። የሽግግር መንግስት ብለው ነበር፣ አልተሳካላቸውም። ምርጫው መካሄዱ ምርጫው እንደሚካሄድ በይፋ ምንም ማስቆም እንደማይችሉ ሲያውቁ ይላሉ አመላቸው ሲያውቁ ጽንፈኛው አበደ። ጀዌማ ጭራሽ ባስ ብሎ አሜሪካኖች ምንድን ቤንሻንጉል የማሰልጠኛ ጦር ካምፕ ኢትዮጵያ እንዴ 40 ሺህ ጦር የምናሰለጥንበትን ቦታ 10 ሺህ ትላላችሁ። 40 ሺህ ጦር የምናሰለጥን ቤንሻንጉል እንዴ! በቃ ወጡ። አሁን በቃ ፖለቲካውን አርግፈን ጣልናቸው ከኢትዮጵያ ፖለቲካ ላይ። ይሄ ነው ትግል ማለት። አየው ቪክትሪ ማለት ይሄ ነው። ከሸኔ አወጣው ፋኖ ውስጥ ከተትኩ፣ ከፋኖ አወጣው ህዋት ውስጥ ከተትኩ፣ ከህዋት አወጣው ኤሜሬት ከተትኩ። ይሄ ነው ትግል ማለት። አሁን ወሬያቸው ስለ ኤሜሬት ነው፣ ስለ ቤንሻንጉል መሰጦ ጦር ካምፕ ነው። አለቀ። ምክንያቱም የምርጫው ጉዳይ ግልጽ ሆኖ ተቀመጠላቸው። ማንም የምርጫ ታዛቢዎች ገቡ። 39ኛው የአፍሪካ አንድነት ድርጅት ስብሰባውን ይጀምራል። ከተማዋ ልዩ ሆናለች። አዲስ አበባ ልነግራችሁ አልችልም። የተለየ አዲስ አበባ ሆናለች። ቀበና 27 ዓመት ያበሰበሳት ህወሓት ቀበና ዛሬ የመርከብ መናኸሪያ ሆናለች። ያሳይቻችኋለሁ። አዲስ አዲስ አበባ ያየውን አለ ሄሎ አዲስ አዲስ ባባይ ሄሎ አዲስ ሄሎ አዲስ ሄሎ 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 አዲስ አበባ አሽቀርቃለች። ያቺ ታገልንላት ያቺ ከዓለም አንደኛ ትሆናለች። ያቺ የዓለም ህዝብ ለምኖ ይገባባታል ያልናት ኢትዮጵያ ሊያዩ ነው። ታዛቢዎች፣ የአፍሪካ መሪዎች መጥተው ሊያዩ ነው። የዓለም መሪዎች መጥተው ሊታዘቡ ነው። እና አንቶኒ ጉተሬዝ ሁሉ አሁን የሚገቡት አንዱ እሱን ሊያዩ ነው። ስብሰባው ላይ ይሳተፋሉ። አዲስ አበባ ነው አቀበልና የት ነው ይለኛል። ነገርኳችሁ እኮ ባለፈው ነግራችኋለሁ። ይሄ ነው የሚያሳብዳቸው እነሱ። ጠቅላይ ሚኒስትሩ ምን አለ?
ዛሬ ትውልዱ እየተቀየረ ነው ያለው። ከጫት ቤት አስወጣ ነው አለ፣ ከመጠጥ ቤት አስወጣ ነው አለ፣ ከሐሺሽ አስወጣ ነው አለ። እውነቱን ነው። ሐሺሽ አይጨስም አዲስ አበባ ላይ የለም። ሲጋራ ሐሺሽም ሲጋራ አይጨስም አዲስ አበባ ላይ። እስኪ መሀል ከተማ አዲስ አበባ ላይ ፒያሳም ይሁን ቦሌ ላይ እንደው መገናኛ ዋሬቨር እስኪ ሰው ሲጋራ ሲያጨስ አየሁ ብለህ የምትል አንድ ሰው ነገር የለኔ አይታጨስም። ወይ አንዳንድ ዝሙት ስራዎች ያለ እሱ የሚስካሄደው በሻቢያ ነው። እሱን ምን አቋላን ነው የሚሰራው። ፔሬድ ጽድት ያለች ከተማ፣ የተዋበች ከተማ ሂድና እይ። 48 ሰዓት ተሰርቶ ነው። ለዚህም ዝም ብሎ የመጣ ድል እንዳይመስልህ ዋጋ ከፍለንበታል። ዋጋ መስቀል አደባባይ እኮ ለምን ተሰራ ብለው እኮ ተላፍተውናል እኮ። ካሳንቺስ ስለምን እንዲሆነች ዶሮ ማነቂያ እሪ በከንቱ ብለው እኮ ተሰድበናል እኮ። የልፋታችን ውጤት ነው። ዝም ብሎ የመጣ ድል አይደለም። ዝም ብሎ የመጣ የሀገር ውበት አይደለም። የከተማ ውበት አይደለም። ዋጋ ከፍለንበት ነው የመጣው። እያየው ነው ያለው። ዓለምን ያስደመመ የዓለም ህዝብ የምድር ህዝብ ለምኖ የሚገባባት አዲስ አበባ ናት። በተግባር ነው ያሰራነው። ልጆቻችን ዛሬ ከጫት ቤት ወጥተው እግር ኳስ ሜዳ የተጫወቱ ነው ያሉት። ስፖርተኛ ሆነዋል። ተው ልጆቻችን አይደለም አዛውንቶች ከድራፍት ቤት ከጠጭ ቤት ወጥተው ዛሬ የጤና ቡድን እያሉ በየቦታው ከሰዓት ከስራ መልስ ሲጫወቱ ብታያቸው አባቶቻችን አያቶች ሳይቀሩ የተጫወቱ ነው ያሉት። ሪቮሉሽን ብሬን ሪቮሉሽን ያመጣ ነው። ጠቅላይ ተናገረ ይሄን አዳምጡ። ጠቅላይ ሲናገር አዳምጥ። አፍና ትፈት ከኔ ጋር መጣ ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር ጨለማው አዲስ አበባ ነበር፣ አሁን አይደለም። ትናንትና ጨለማ አዲስ አበባ ነበረች፣ አሁን አለ ይላል። ለውጠነዋል። አሁን የሰራነውን ማሳየት አልከበደንም። ከየት አመጣው ሰሩት? እንዴት ባጭር ጊዜ ሰሩት? እንዴት እንደዚህ አማረች ለሚለው መልስ መስጠት ነው ግራ የገባን ይላል ጠቅላይ ሚኒስትሩ። እንደነ መሪ ኮን ያለ ያሰመት አዳምጥ እስኪ ሚሊዮን ስማ ዝቅንቅናም በሙሉ ቁጭ አዳምጥ። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። አዲስ አበባ ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር በዚህ አጭር ጊዜ እንዴት ሰራችሁት፣ ገንዘቡ ምናምን የሚባል ጥያቄ መመለስ ነው ድካም የሆነብን። ስራውማ ተረጋገጠ። ከሺሻ ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። አንዳንድ አባቶች ጎልማሶች ከስራ መልስ ከጓደኞቻቸው ጋር ከዚህ ቀደም ወደ ድራፍት ቤት የሚሄዱ እየተደራጁ ማታ ማታ ኳስ ጨዋታ ጀምረዋል። ከድራፍት ቤት ተሻምተን እያወጣን ነው ዜጎችን። አዲስ አበባ ውስጥ ከ1000 በላይ ነው ሚኒ ስታዲየም የገነባ ነው። ከ1000 በላይ አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም፣ በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ ሜዳዎቹ በእኔ እምነት በሚቀጥሉት 10 ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝም። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው። ሳንሰራ ነው እንጨድ ያልነው ከዚህ ቀደም። አሁን ደግሞ ዘርተናል። ያን አበክረን ከቀጠልንበት ውጤቱን አብረን እናያለን። ይሄን የሚል ጠቅላዩ ይሄ ደግሞ ውሸት አይደለም። የቤተሰብ ቁርኝት ጅብር የተፈጠረው ይሄን ለማወቅ ሂድ፣ ጎንደር ሂድ። ማታ ቤተሰብ ልጆች በሙሉ ከተማ ውስጥ ሲኖሩ የሚሉት ጎጃም ብትሄድ ይሄን ነው የምታየው። ጅማ ብትሄድ ይሄን ነው የምታየው። ሐረር ብትሄድ ይሄን ነው የምታየው። ድሬዳዋ ብትገባ ይሄን ነው የምታየው። አዲስ አበባ ብትገባ ከምኔው ነጋር መንገድ ላይ የሚመሽባቸው አሉ። ቁጭ ብለው ንፋስ ላይ ቁጭ ብለው ገርል ፍሬንድና ቦይ ፍሬንዶቹ ቤተሰብ ከልጆች ጋር ሀኪ እየተጫወቱ። የትኛው ዘመን ነበር የድሃ ልጅ ዋጁ የተጫወቱ የሚያውቀው? ዛሬ እኮ ከንቲባዋ የምታስበው ስለ ልጆች ነው። ለልጆች መዝናኛ፣ ለልጆች መጫወቻ፣ ለልጆች ራሳቸውን። ይሄ ነው አሁን ያለው። ሂድና ይሄውን አቀ
ይሄ ሁሉ በጦርነት ውስጥ ነው። ይሄ ሁሉ በፖለቲካ ውስጥ ነው። ይሄን ምን አካሄድ ያለ ነው? ይሄን ካልተቀበልክ ምን ላድርግ ታዲያ? ለምን ስትቀደዳቱ? 48 ሰዓት ስታማ ለምን አትኖርም? ከኮርዳይት ጋር የሚገናኝ ነገር የኢትዮጵያን እድገት ራሱ ማንም መስካሪ አይፈልግም። ስራው ይመሰክራል፣ ስራው ይናገራል። ዋሸው ወይ ስራውን የሚናገረው ሂድና ይስራውን ለማወቅ 48 ሰዓት ጦርነት ታውጅልኛል፣ 48 ሰዓት ነገር ትበላልኛል። ስለዚህ እኔ አሁን እዚህ ውስጥ መገናኘት አልፈልግም። የብልጽግና ያው መንግስት እራሱ የምርጫው መለያ ምንድን አድርገው ስንዴ ነው ያደረገው። አይተኸዋል ወይ? ምልክቱ ስንዴ ነው። እየመረባቱ አለቀ። በዓለም በስንዴ ኤክስፖርት ማድረግ የመጀመሪያውን ደረጃ የያዘችው ሀገር ኢትዮጵያ ሆናለች። ዋሸ ማለት መብታችሁ ነው እናንተ። ይሄ ነው ምልክታችን፣ ይሄ ነው። ስንዴ ነው፣ ፖለቲካ የለውም። አለቀ። በዚህ ምልክት እናሸንፋለን። በዚህ ምልክት ብቻ ታሸንፋለን። ፖቨርቲ ሪዳክሽን ማለት ይሄ ነው። ድህነትን መቀነስ ማለት ይሄ ነው። ችግር አለ። አዎ እሱ ደግሞ ታዲያ ችግርማ አለ፣ በደንብ አለ። በየቢሮ ተገሳስገው የነበሩ ጉቦኛ፣ ሌባ፣ አጭበርባሪ እየተመነቀለ እየወጣ ነው ያለው። በተለይ ሻቢያዎች መንግስትና ህዝብን ሲያጣሉ የነበሩ ገቢዎች ውስጥ የነበሩ መሬት አስተዳደር የነበሩ ክፍለ ከተማ የነበሩ ጠቅላላ እየተለቀመ እየወጣ ነው ያለው። ጠቅላላ አንለቃቸውም። እኛ ፖሊስ ውስጥ ያሉትን እያሳሰርናቸው ነው ያለው። ይጠይቅ ስንት ሺህ ፖሊስ እየታሰረ ሳይጠይቅ ጉቦኛ ፖሊስ፣ ጉቦኛ ትራፊክ፣ ጉቦኛ ባለስልጣን። ገና ኤምባሲ ገና እንቀጥላለን። ውጭ ሀገር ያሉ ኤምባሲዎች ገና እንለቅማቸዋለን። እነሱ ይሄ በየኤምባሲ ተቀምጦ ዶላር ደሞዝ እየበላ ሲያቅማማ የሚውለውን ገና እንመግጠዋል። እሱንም ትግል ነው የያዝነዋ። ትግል ውስጥ እኮ ሁሉም ነው የምታጸዳው። ይሄ ስራችን ነው። ትጸዳለች ኢትዮጵያ። ዛሬ አላየህም? ምንም ፖሊስ የሌለው ፖሊስ ጣቢያ ከቋቋሙ ማንን ሳትፈራ ገብተህ አይዲን ብቻ አስቀምጠህ ሚስተር ኤክስ የሚባል ሌባ ሰው መኪና ገጭቶ ሲሄድ አይቼዋለሁኝ እንዲህ ነው ሪፖርት ብብም ፖሊስ አትፈራ። ራስ ብቻ ሰው አልባ ፖሊስ ስቴሽን እኮ ያቋቋሙ ነው። በየቦታው ሊተከል ነው። ፖሊስ አያስፈራራ፣ ማን አያስፈራራ። በራስ ገብተህ እንዲሆኛለሁ ብለህ ብቻ ሪፖርት የምታደርግበት ስቴሽን ሰራ። ሂድና ጠይቅ። በቴክኖሎጂ ዘመነናል። በአፍሪካ የመጀመሪያ ሆነች ቴክኖሎጂ እያዘመነች ያለች ሀገር ኢትዮጵያ ነች። ምን አርግ ትለኛለህ አንተ? ምን ሲሆን ነው አንተ የምትረቃው? እንደ ሲሪያ ጽንፈኞች እንደሚሉት እንደ ሊቢያ እንደነ የመን እነ ጀዋር እንደሚሉት ኢትዮጵያን አይሆንም። ጠቅላይ እኮ ተናገረ። አትሞክሩት አለ። አሁን ኢትዮጵያ ያለችበት ጉልበትና አቅም አንተ በምትገባው ልክ አይደለም ነገር እኮ። የሰጠን ጊዜ አለ፣ በሰጠን ጊዜ ተጫወትበት አለ። ከዛስ ሲረፍድብህ ረፈደብህ ነው። በሚገባ ቋንቋ መንግስት ያነጋግርሃል አለ። ዋሻው አላለህም? በሚገባ ቋንቋ መንግስት ያነጋግርሃል አለ። ጊዜን ተጠቀምበት። የለም እዚህ በፖለቲካ ልምምድ ውስጥ የሚሰጥ ጊዜ አለ። ያ ጊዜ ሲወሰድና ሲያልፍ ሰዎች ይወራጫሉ። ምንም ብትወራጭ ከተወሰደ በኋላ ግን አንተ ምንም ነህ። አሉ ሰዎች ተሰጥቷቸው አልሰሩም ነበሩ እኮ የሆነ ነገር ነበሩ፣ አልሰሩም። አሁን ከወረዱ በኋላ ይስቃያሉ። እንትን እኮ እንደዚህ አልነበረም፣ እኛ ያሰብነው እኮ ያኔ ብታስብ ማትሰራው ነበር። አልቻልክም። ተሰጥቶ አልተጠቀምክበትም። አሁን ወይም መማርና አቅጣጫህንና ራስን መፈለግ ነው ያለብህ እንጂ አሁን ያለውን ሲዝን አሁን ያለውን የሚሰራውን ኃይል መተቸት፣ መጠየቅ፣ ማናገር ይቻላል። ግን እንዲህ ነበር ያሰብነው ልትል አትችልም። ያሰብከውን ከነ ሐሳብ ይዘው ሄደሃል።
አሳቢያን ናቸው የሚሰሩት። ይሄ በጣም በብዙ ሰው የሚያስቸግር በሽታ ነው። ሲወሰድ አንድ ነገር የተናገሩ ነገር በደንብ አድርጋችሁ አዳምጡ። እድሉ ተሰጥቷል። መተ የሚስተር እንደዚህ ኤክስ አምባሳደር ሆነሃል፣ ኤምባሲ ተመድበሃል። በአግባቡ እንድሰራ ነው የተመደብከው። ጽዳትም ሁን ሹፌርም ሁን የኤምባሲ ጠባቂም ሁን በአግባቡ ተመድበሃል እንድሰራ። የሚታዘብ ኃይል እንድታዘብ እየሆነ ነው ያለው። በክፍለ ከተማም ተመድበሃል፣ በመንግስት በስልጣንም ተመድበሃል። እያየህ ነው መንግስት ያለው፣ ህዝብም እያየህ ነው ያለው። አክሽን ተወስዶብህ ስትነሳ ግን አበቃ፣ በደን በቃ አለቀ። እድል አመለጠ ማለት ነው። ከዛ በኋላ እኔ እኮ እንዲሆንኩት እንዲህ ነው ብለህ ብትል የሚሰማ የለም ይላል እኮ ተገርኮ ጠቅላይ እኮ እና ሲያልፍ ሰዎች ይወራጫሉ። ትወራጫለህ። ከዛ በኋላ ብትወራጭ የሚሰማ የለህም። እድሉ አመለጠህ፣ በቃ አለቀ። አፈርነህ ወደ አፈር ትመለሳለህ እላለሁ። አለ ምን ይቆርዳል? ወደ አፈር ትመለሳለህ፣ ወደ ነበርክበት ቦታ ትመጣለህ። ጌም ኦቨር። ስራና ለፍ። ክብርት ከንቲባዋን አይታታል። እቺ ሴትዮ ቤት የላትም ወይ ትባላለች። እዛ ምን ማደሪያ የላትም እንዴ? አተኛም እንዴ ትባላለች። ሌሊቱን ሙሉ ስትዞር ታድራለች። ለምን የምትዞር ይመስላል? የተሰጣትን ግዳጅ መጨረስ ስላለባት ነው። የምታባክነው ጊዜ የላትም። መከላከያውን ተመልከተው፣ ሂድ አየር ኃይሉን ተመልከተው። ይሄ ሁሉ ለውጥ የምታየው እኮ ስለሚሰራ ነው። ያንን ያክል ደግሞ ቁጭ ብሎ ውስኪ የረጨና በራሱ ላይ ቁማር እየቆመረ የሚኖር ኦልሬዲ እድሉ አምልጦሃል። የተያዝክ ሳትክ ተያዝክ ነው። የተባረክ ሳት ተባረክ ነው። እንዲህ እኮ መስሎኝ ነው ብለህ ብትል የሚሰማ የለም ይላል ጠቅላዩ። አዳምጥ። ያ ጊዜ ሲወሰድና ሲያልፍ ሰዎች ይወራጫሉ። ምን ዋጋ የለው። ምንም ብትወራጭ ከተወሰደ በኋላ ግን አንተ ምንም ነህ። አለቀ በቃ። ጌቦህ አሉ ሰዎች ተሰጥቷቸው አልሰሩም ነበሩ እኮ የሆነ ነገር ነበሩ አልሰሩም። አሁን ከወረዱ በኋላ ይስቃያሉ። ያለ አምባሳደር ነበርክ፣ ተመድበሃል፣ ስራ ተሰጥቷል፣ በደላር ገንዘብ ይከፈላል፣ ኤምባሲ ተመድበሃል፣ መኪና አለ፣ ሹፌር አለ፣ አልሰራም፣ ትባረራለህ። እንዲህ ነበርኩ ብለህ አውራ። እዛ በየጠጅ ቤቱ አውራ፣ በየካቲካጫ ቤቱ ጫት ላይ አውራ። ጌም ኦቨር። መንግስት ይህን ያክል የወሰነው አሁን ያለው በየትኛውም ተቋም ውስጥ እሱ ነው የሚቀረን አሁን ስራ እና ሻዕቢያ ነጥለን ካለበት ቦታ በተለይ ሻዕቢያ ከሚሰራበት የመንግስት ተቋም ከግል ንግዱ ራሱ መባረር አለበት። ከግል ንግዱ ፀጉር ቤት ይኑር፣ ማሳጅ ቤት ይኑር፣ ሆቴል ይኑር፣ መኪና ይኑር፣ ምንም ቢዝነስ ውስጥ ኢትዮጵያ ውስጥ ገብተህ መስራት አትችልም። ሻዕቢያ ለቀን መውጣት ያለበት ንብረትን አስረክበህ መውጣት አለበት። በተለይ ሻዕቢያዎች እየነገርኩ ነው ያሉት። ያ ጊዜ ሲወሰድና ሲያልፍ ሰዎች ይወራጫሉ። ምንም ብትወራጭ ከተወሰደ በኋላ ግን አንተ ምንም ነህ። አሉ ሰዎች ተሰጥቷቸው አልሰሩም ነበሩ እኮ የሆነ ነገር ነበሩ አልሰሩም። አሁን ከወረዱ በኋላ ይስቃያሉ። እንትን እኮ እንደዚህ አልነበረም፣ እኛ ያሰብነው እኮ ያኔ ብታስብ ማትሰራው ነበር፣ አልቻልክም። የሞቤር አሁን ደግሞ ተባረህ ትሞክረዋለህ። ተባረህ ውጭ ወጥተህ ትሞክረዋለህ። ወይ ደላላ ትሆናለህ፣ ወይ ፀጉር ቤት ትከፍትና ፀጉር ቤት ታገለግላለህ፣ ወይ ማሳጅ ቤት ትከፍታለህ። ጌም ኦቨር። አሉ ደግሞ ከስር እየወጡ ነው ያሉ፣ የተኩ ነው ያሉት ልጆች፣ በጣም መስራት ያላቸው ኤነርጃይዘር የሆኑ ልጆች እየመጡ ነው ያሉት። እነሱ ይተኩታል ያንተን ቦታ። ይሄ መሰራት ስላለበት ነው የሚሰራ ያለው መንግስት አተኩሮ እየሰራ ያለው። አሁን ህዝብና መንግስትን ሊያለያዩ የሚፈልጉትን አካላቶች ነጥሎ ማውጣት ነው የያዘው መንግስት። እኛ የታገልነው ምንድን ነው? ህዝብን የሚፈራ መንግስት እንዲመጣ ነው የታገልነው እንጂ መንግስትን የሚፈራ ህዝብ አይደለም ያለው። መንግስት ህዝቡን እንዲፈራው እንፈልጋለን። ህዝብ ድምጽ እየተሰማ ነው ያለው። እኛ እንኳን እዚች ጋር ያለችው ድምጻችንን ጠዋት ተነገርን ከሰዓት ይፈጽሙልናል። ምክንያቱም እኛ ሚሊዮን ህዝብ ነና ኢትዮጵያ ነች ውስጥ ያለችው። ስለዚህ አሁንም ቢሆን የሁላችንም አሻራ የሁላችንም ኮቴ ሊቀመጥ ግድ ይላል። ስለዚህ ይቅርታን ልቀበል ወይስ ምን እንወስን የተባለው ብዙ ኤርትራውያኖች እየደወሉ ቀኑን ሙሉ ከ40 ከ50 ስልክ በላይ ሲያደርቁኝ ስለዋሉ ምን ትወስናላችሁ? እኔ ለሻዕቢያ ይቅርታ የለኝም፣ የግሌ አቋም። ለህዋት ይቅርታ የለኝም፣ የግሌ አቋም ነው። ለሸኔና ፋኖ ይቅርታ የለኝም፣ የግሌ አቋም ነው።
ይሄ ውሳኔ እጥረት ለአብዮታችን ጸር ነው ብሏል መንግስቱ ኃይለማርያም። አፈርነ ወደ አፈር ትመለሳለህ። ጌም ኦቨር። በዚህ የምንስማማ ከሆነ ሳሉት ተባብለን ክብር ለኢትዮ ኤርትራ ህዝቦቻችን። አሁን ለኢትዮ ኤርትራ ህዝቦቻችን ከኤርትራ ህዝብ ጋር ችግር የለብኝም ነግሬያችኋለሁ። ስለዚህ ራሳችሁን ከሻዕቢያ ጋር ቀላቅላችሁ መታችሁ ዳዊት የኤርትራ ጠላት አድርጋችሁ እንዳትቆጥሩ። ከኤርትራ ህዝብ ጋር ችግር ለዚህ ነው ስወጣ ስገባ ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ ከእናንተ ጋር ችግር የለብኝም። እንደ ሻዕቢያ ግን እስከ መጨረሻው ፋለማችኋለሁ። ክብር ለዚህ ጀግና ትንታጋ ይበገር የንስራ ሞራ ማርሽ ቀያሪ መሪያ አንድ ቁጥር ታደርጉኛላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ፌደራል ፖሊስ፣ ደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጋላችሁ። ለለውጥ አራማጆች ኃይሎቻችን ልብጡል ጣይቱ ብለን ሰየምናት ከንቲባ አዳነች አቤቤና መሰል ከሷ ስር ላሉት በሙሉ አንድ ቁጥር ታደርጋላችሁ። ለኮርዳይት ደግሞ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አዳርሱ። ኮርዳይት የዘመኑ ኦስካር አዋርድ ተሸላሚ በመሆኔ የራሳችሁ የሁላችሁ ድል ስለሆነ ሁላችሁም እንኳን ደስ አላችሁ እያልኩኝ በዛው በራሱ በኦስካሩ ዝግጅታችን ፕሮግራማችን ዘጋለን። በዚሁ ዘጋል ዝግጅታችንን በዚህ ፕሮግራማችን ዘጋለን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ
አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑ